ሃይ ጋይስ ሃፒ መንዴይ። የመጀመሪያውን የሬስቶራንት ምርጫዬን በፖርትላንድ ኦሬገን ልንገራችሁ። ላሊበላ ሬስቶራንት ጀስት ዋኪን አድርጋችሁ ጥሬ ክትፎ ለመብላት የምትደፍሩበት በጣም ጠባብ ቦታ ናት፣ ነገር ግን ጃይጋንቲክ ሰርቪስ፣ ምርጥ የክትፎ ቅቤ ቴስት የምታገኙበት። ሞክሩት። በፖርትላንድ ካለፋችሁ ወይም እዚያ አካባቢ ከሆናችሁ you know it already, so enjoy። ሰላም ጤና ይስጥልኝ፣ እንደምናላችሁ። ኦጌቲ ሀበን እባላለሁ ከዚህ ከኦጌቲ ሀበን ፖድካስት። በያላችሁበት ማለዳ፣ በያላችሁበት ከሰዓት፣ በያላችሁበት ምሽት እንደምናደራችሁ፣ እንደምናላችሁ፣ እንደምናመሻችሁ ለማለት እወዳለሁ። ይህ በሳምንት አንድ ቀን ወደ እናንተ የማደርሰው የኦጌቲ ሀበን ፖድካስት ነው። አመሰግናችኋለሁ። አዳዲስ ሰብስክራይብ ላደረጋችሁ ወዳጆቼ፣ አይኖ ወደ ዩቲዩብ ፔጁ ስትሄዱ እና ሰብስክራይብ ለማድረግ ስትሞክሩ በጣም ችግር ገጥሟችኋል፣ ነግራችሁኛል። እኔም ወስኛለሁ ከዚህ በኋላ በማይነቃነቀው ዘመን በሚያልፈው በሚሻገረው ስሜ በኦጌቲ ሀበን ፖድካስቴን ለመሰየም ወስኛለሁ። ምንም እንኳን ላስት ዊክ እንደነገርኳችሁ ሂሊንግ የሚለው ቃል እግዚአብሔር ለእኔ የሰጠው ቃል ቢሆንም በጣም ይረዝማል፣ ጊዜያችሁን ነው መወስድባችሁ። ስለዚህ አጠር መጠን አድርጌ ብዙዎቻችሁም ስሜን ስለምታውቁት እግዚአብሔር ደግሞ ከዚህ ስም ጋር በእውነትም በመንፈሳዊውም ዓለም በጣም ከኔክት ስላደረገኝ ከዚህ ስም ጋር ዋይናት ለምን በስሜ አላደርገውም ብዬ ፖድካስቴን በስሜ ሰይሜዋለሁ። በዚህ ውስጥ ግን ሂሊንግን፣ ኢንስፓይሬሽንን፣ ኢንካሬጅመንትን እየሰጠን እውነትን ወደ እናንተ እያመጣሁኝ አገለግላችኋለሁ። አይ ሆፕ ከዚህ በኋላ እንደዚህ አይነት የሚዲያ ስራዎቼ ይቋረጣሉ ብዬ አላስብም። ለዚህም ነው ረጅም ጊዜ የወሰድኩት ይህንን ፕሮግራም ለማድረግ ረጅም ጊዜ የወሰድኩት በዛ ምክንያት ነው። ምክንያቱም ከዚህ በፊት እየጀመርኩ እያቆምኩ ብዙ ጊዜ ዲስአፖይንት አድርጊያችኋለሁ። አሁን ግን በምንም አይነት ሲቹዌሽን ውስጥ ብሆን፣ በምንም አይነት ሲቹዌሽን ውስጥ ባልፍ ይህንን ሚዲያ እግዚአብሔር በልቤ ያስቀመጠውን ከልጅነት ጀምሮ የተማርኩትን የጆርናሊዝም ክህሎት እሱን ተጠቅሜ ወደ እናንተ የተለያዩ መረጃዎችን፣ የተለያዩ ሀሳቦችን፣ የተለያዩ አቋሞችን እውነትን ቤዝ ባደረገ አኪዩሬሲን በጠበቀ መልኩ ብዙ ኢንፎርምድ እንድትሆኑበት ለማድረግ ይህንን ሚዲያ ከፍቻለሁ። በያላችሁበት ዛሬ የዩቲዩብ ፔጁን ቀይረዋለሁ። ከዚህ በኋላ ይህንን ቪዲዮ እንደጨረስኩኝ የዩቲዩብ ፔጁን ኦጌቲ ሀበን ፖድካስት ብዬ ቀይረዋለሁ። ሰው ቀላል ይሆንላችኋል። ገብታችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። አገልግሎቴን ስለምታበረታቱ፣ ሚዲያዎችን ስለምታበረታቱ፣ እንዲሁም በቀጣይ በምመጣቸው ዛሬ አንዳንድ ነገሮች እነግራችኋለሁ። በቀጣይ በምመጣባቸው መድረኮች ሁሉ እንደምታበረታቱኝ ተስፋ አደርጋለሁ። እዚህ ቦታ ላይ የምትቃወሙኝ፣ ሀሳቤን የምትገዙ፣ የምትወዱኝ፣ የምታከብሩኝ ሁሉ ኢንቫይትድ ናችሁ። የሀሳብ ልዕልናችሁ የተከበረ ነው። በኮሜንት ማለቴ ነው። ብዙ ሰዎችን በልቤ ያሉ ሰዎች አሉ ኢንተርቪው ላደርግላችሁ የምፈልገው፣ እኔም ላገኛቸው የምፈልግ፣ ከነሱ ለመማር ከነሱ ጋር ቁጭ ብዬ ለማውራት የምፈልጋቸው ብዙ ሰዎች አሉ። እነሱን በተለያየ አጋጣሚ መሀል ላይ እግዚአብሔር እድልን እንደሰጠኝ ከነሱ ጋር ወደ እናንተ እመጣለሁ። ዛሬ እኔ ራሴ ኦጌቲ ሀበን ማነኝ የሚለውን ነገር ከእናንተ ጋር እንጫወታለን። አብራችሁኝ እንድትቆዩ ጠይቃችኋለሁ ማለት ነው። ብዙዎቻችሁ ምናልባት በሶሻል ሚዲያ በምታውቁኝ፣ እዚህ ላይ ፕሬዘንት በማድረገው በአቋሜ፣ በፖለቲካ አቋሜ፣ በሃይማኖት ወይም በመንፈሳዊ አቋሜ ወይም ደግሞ ከድሮ ከልጅነቴ ከኔ ጋር አድጋችሁ፣ ከኔ ጋር ውላችሁ፣ ከኔ ጋር ወዳጆች ሆናችሁ፣ ከኔ ጋር አገልግላችሁ፣ አንድ ሰፈር አድገን አንድ ሰፈር ኖረን ይሆናል የምታውቁኝ። ግን እኔ ሪሊ ኦጌቲ ሀበን እኔ ራሴ ማን ነኝ? ከምትሰሙት፣ ከሚደርሳችሁ ኢንፎርሜሽን፣ ከምታዳምጡት፣ ሰዎችን ጠይቃችሁ ከምታገኙት፣ እንዲሁም ደግሞ በሶሻል ሚዲያ ፕሬዘንሴ ከምታውቁኝ በላይ እኔ ራሴ ስለ ራሴ ወደ እናንተ ለመምጣት የፈለግኩበትን ምክንያት አስረዳችኋለሁ ማለት ነው። ኦጌቲ ሀበን እባላለሁ። ይህንን ስም ከዛሬ 3-4 ዓመት በፊት አንድ ጨዋታ አካሂጄ ነበረ። ብዙ ሰው ትጠይቁኛላችሁ፣ ሁሉ ጊዜ ሶሻል ሚዲያ ላይ የምትጠይቁኝ ጥያቄ ነው። ኦጌቲ ማለት ምን ማለት ነው? ኦጌቲ ማለት ምን ማለት ነው ትሉኛላችሁ። የዚህን ስም ኦጌቲ ሀበን እቴጌ፣ አክቹዋሊ 3 ስም ነው የወጣልኝ። ኦጌቲ ሀበን እቴጌ የተባልኩበትን ሶሻል ሚዲያ በተለይ ፌስቡኬ በዚህ ነው ረን የሚያደርገው። ግን ሞስት ኢምፖርታንትሊ ግን ኦጌቲ ሀበን የተባልኩበትን ስያሜ ለእናንተ ለማድረስ እወዳለሁ። ከዚህ በኋላ እንዳትጠይቁኝ፣ ምክንያቱም ኦጌቲ ምን ማለት እንደሆነ ለማወቅ ሁልጊዜ ወደዚህ ቪዲዮ መምጣት አለባችሁ ማለት ነው። ለአንዴና ለመጨረሻ ጊዜ ነው የምመልሰው።
ከዚህም በኋላ ሶሻል ሚዲያ ላይ ከጠየቃችሁኝ ሂዱና ይሄኛውን ኤፒሶድ አዳምጡ ነው የምለው። ዛሬ የመጀመሪያ ኤፒሶዳችን ነው አክቹሊ እና በጣም ነው በራሴ ፕራውድ የማደርገው። አመሰግናታለሁ ኦጌቲ ስለ ብርታቷ፣ ስለ ጥንካሬዋ በጣም ነው ማመሰግናት። ጀግና ሴት ናት። ቀላል ሴት አይደለችም። በብዙ ነገር ውስጥ በብዙ ማዕበል ውስጥ የመጣች ሴት ናት። በዛ ውስጥ ሁሉ ግን በርትታ እዚህ ጋር በመድረሷ ይሄን ለማድረግ ራሱ ኢንካሬጅመንት ማግኘቷ በዚህ ዘመን በጣም ነው ማደንቃት። ነፍሴን አደንቃታለሁ፣ ወዳታለሁ። በጣም ቆንጆ ነፍስ ነው ያለኝ ብዬ ነው የማስበው እና የዛሬ 4 ዓመት 3 ዓመት አካባቢ ትንሽ ይሄ የጦርነቱ የምናምኑ ውጊያ ማለት መፈጫፈጭ በጀመረበት ጊዜ አንድ ጨዋታ ሶሻል ሚዲያ ላይ አዘጋጅቼ ነበር። ምን ይላል? እስኪ የኦሮሞ ጓደኞቼ፣ የአማራ ጓደኞቼ ወይም የተጋሩ ጓደኞቼ ስም አውጡልኝ እስኪ አንድ ላይ እስኪ እንዋደድ፣ እስኪ እንቀልድ፣ እስኪ እንሳቅ። ሁልጊዜ ተጨፋጭፈን፣ ሁልጊዜ ታግለን፣ ሁልጊዜ ተከራክረን እንዴት ይሆናል በሚለው ሀሳብ ውስጥ ይህን ጨዋታ አዘጋጅቼ የኦሮሞ ጓደኞቼ ብዙ ስም ነው የሰጡኝ። ኦጌቲ፣ የተጋሩም ጓደኞቼ በጣም ብዙ ስም ነው የሰጡኝ። ግን ከዛ ውስጥ ሀበንን፣ የአምሃሩ ጓደኞቼ ደግሞ እቴጌ ኩዊን ነሽ፣ ንግስት ነሽ ብለው እቴጌ ያሉኝ እና እነዚህን 3 ስሞች ወስጄ ሶሻል ሚዲያ ላይ ለጠፍኩት። ህብረትን፣ አንድነትን፣ መቀራረብን፣ መዋደድን፣ ሁልጊዜ መጣላትንና መከፋፈልንና የታሪክ ልዩነትን ሳይሆን ግን ደግሞ መዋደድንም እስቲ አንዳንድ ጊዜ እስቲ ቀለል እናድርገው፣ ፈታ እናድርገው ብዬ ያዘጋጀሁት እንደ ቀልድ ያዘጋጀሁት ጨዋታ ነበር እና አንድ ወዳጄ ስሟን ዛሬ ረስቼዋለሁ። አክቹሊ ሜቢ ብሎክም አድርጋኝ ሊሆን ይችላል፣ ሜቢ የለችምም ሊሆን ይችላል፣ ምናልባት ሶሻል ሚዲያን ለቃ ወታም ሊሆን ይችላል። አይ ዶንት ኖ፣ ግን አይቻት አላውቅም። ካሊፎርኒያ የምትኖር እህቴ ናት። በዛ በጊዜው በሁኔታው በጣም አብረን እናለቅስ፣ እንታገል፣ እንጸልይ፣ እናዘን የነበረች እህቴ ናት። የኦሮሞ ተወላጅ ናት እና እሷ ናት ኦጌቲ ብላ ስም ያወጣችልኝ። በጣም ነው ማመሰግናት። ምናልባት እዚህ ይሄ ስም እንደዚህ ይበረታል ብላ አስባ ላይሆን ይችላል፣ ግን ከንግግር አዋቂነቴ የማወራቸውን ነገሮች ከማወቂ አንጻር ሳወራ ነገር ጠብ እንደማይልብኝ አውቃ ነው መሰለኝ ኦጌቲ አለችኝ እና ባለሙያ ጥበበኛ ማለት ነው ኦሮምኛ ነው፣ ስናት አፍሪክኛ ወይም ናይጄሪኛ። ብዙዎቻችሁ የካሜሩን፣ የናይጄሪያ ኦር የቻድ ስም ይመስላችኋል፣ ግን የኦሮሚፋ ስም ነው፣ የኦሮሞ ስም ነው። ኦጌቲ የሀገራችሁ ስም ነው ማለት ነው። እኛ ብዙ ነገር ስለማናቅ እንደዚህ አይነት ነገሮች አዲስ ይሆኑብናል እና ንግግር አዋቂ፣ ተናግራ የምታሳምን፣ ንግግሯ ጣፋጭ ብላ ነው ይሄንን ስም ያወጣችልኝ። በጣም ነው የወደድኩት። ሳውንድ ሲያደርግም በጣም ደስ ይላል። ከተሰጠኝ ሁሉ የኦሮሞ ስሞች፣ ባህል ስሞች ኦጌቲን መርጬ ኦጌቲን መጀመሪያ ያደረግኩ ማለት ነው። ከዛ ተጋሩ ደግሞ ማርታ፣ ማናት ደግሞ ስም አጠፋብኝ። ብቻ ብዙ ስም ነው ከተጋሩም የተሰጠኝ የነበረው ስም። አንድ ወዳጄ ሀበን ብላ ሰየመችኝ ማለት ነው። በእርግጥ ዛሬ ላይ ጥሩ ኮንዲሽን ላይ አይደለም። ላስት መንዝ አካባቢ አይ ብሎክድ ሄር ፍሮም ማይ ፌስቡክ ቢካዝ ሺ ፕራይቬሲን ወይም ደግሞ ነፃነቴን መታ ስለ ምንድን ነው የሚባለው ነፃነቴን መታ ስለነካች የማታውቀውን ነገር ኤክስፕሌን ለማድረግ ስለሞከረች እና ስሜን በጣም ከማልፈልጋቸው ሰዎች ጋር አታችድ ለማድረግ ስለሞከረች፣ ያው እንግዲህ ሶሻል ሚዲያ ላይ እንዲህ አይነት ነገር ሀፕን ሲያደርግ በጣም ቀላል ነው አይደል? ለመገላገል እንደነዚህ አይነት ድራማዎችን ለመገላገል እና ራስን ለራስ ሰላምን ለመስጠት ስታስቡ ምን ታደርጋላችሁ? ብሎክ፣ አንፋሎ የሚባሉትን በትኖች ነክታችሁ ሰላማችሁን ትጠብቃላችሁ። ጥሩ ጓደኛዬ ናት፣ ጥሩ ወዳጄ ናት። በብዙ ነገር ውስጥ አብረን የመጣን ብዙ ያለቀስን፣ በዚህ በነበረው የትግራይ ጦርነት በጣም ብዙ ቤተሰቦቿን ያጣች እህቴ ናት ሀበን ያለችኝ። አይ ቲንክ ሀበን ደጀኔ፣ ተከላካይ ወይም ደግሞ የክፉ ቀኔ እንደማለት ነው ተብያለሁ። ግን ብዙ ሰዎች፣ ብዙ ተጋሮች ለሀበን በጣም ብዙ እንትን ነው የሚሰጡት፣ ብዙ ትርጉም ነው የሚሰጡት። እስከዛሬ ድረስ ሁነኛ የሆነ አንድ ወጥ የሆነ ትርጉም የነገረኝ የለም። ምናልባት ይህን ቪዲዮ የምትከታተሉ ተጋሩ ካላችሁ ሀበን ምን ማለት እንደሆነ በትክክሉ ሀበን ትግራይ ወይም ሀበን ምን ማለት እንደሆነ
በትክክል ትርጉሙን ኤግዛክት ትርጉሙን የምታውቁ ካላችሁ ከስር ጻፉልኝ። ሌሎችም ሰዎች ከዛ ይረዳሉ ማለት ነው። እና እንደዛ ነው ያገኘሁት ይሄንን ስም። የእቴጌንም እንደዛው ሴም ቲንግ ያገኘሁት ከካልቸራቸው ከትራዲሽናቸው ተነስተው ነው ንግስት ነሽ እቴጌ ነሽ ብለው በአምሃሩ ደግሞ እቴጌ ብለው የሰየሙኝ ማለት ነው። እና ምን ልላችሁ ነው፣ ከዛ ወዲያውኑ ነው ይሄንን ስሜን የቀየርኩት ሶሻል ሚዲያ ላይ። ለካ ተመልሶ እንደገና ለማስተካከል 60 ቀን ነው ምናምን ይፈጃል መሰለኝ። ተመልሼ ወዲያው ማስተካከል አልቻልኩም። ከዛ ጦርነቱም ጀመረ። በዛ ውስጥ ባለኝ እንቅስቃሴ፣ ባለኝ ትግል፣ ባለኝ አቋሜን በማንጸባረቅበት ጊዜ ኦጌቲ ሀበን የሚለው ስም በጣም ቫይራል ሆነ። ሳላቀው ማለት ነው፣ ሳላስብ ቫይራል ሆነ። ብዙ ሰው ወደደው። ኮንታክትም የሚያደርጉኝ በዛ ስም ሆነ። ጓደኞቼም ታክስ ያደረጉኝ፣ አንዳንድ ሚዲያዎችም ላይ የተወሰኑ ኢንተርቪዎች የሰጠኋቸው ነበሩ። በእነሱ ምክንያትም ስጠራ ኦጌቲ ሀበን የሚለው ስም እኔም ወደድኩት። ላይክ ኦነስትሊ ባለፉት 3 እና 4 ዓመታት ኢቮልቭ አድርጌያለሁ። እኔም ዘ ሴም ፐርሰን አይደለሁም። የድሮዋ አንድነት ገዛኸኝ አሰፋ የምትባለዋ እህት አይደለሁም። እኔም ራሴ ተቀይሬያለሁ። ስለዚህ ስሙን ወደድኩት። ከኔም ጋር በጣም ሬዝኔት ያደርጋል፣ እኔንም በጣም ይገልጸኛል። ስለዚህ ስለወደድኩት ኦጌቲ ሀበንን እንደ ራሴ ስም አድርጌ ወሰድኩት ማለት ነው። ከዛም አልፌ በእርግጥ ነገሩ ከመምጣቱ በፊት ለእናንተ ሰርፕራይዝ አረኳችሁ እንጂ ለእናንተ አሁን ነገርኳችሁ እንጂ በጊዜው በጣም በድንቅ ሪቪል የማደርገው ወይም የምገልጠው ሴሬሞኒ ነው የሚሆነው። መንግስትን ቤት እዚህ በአሜሪካን ሀገር ስሜን እንዲቀይሩልኝ ጠይቄያለሁ፣ አፕላይ አድርጌያለሁ። ሶ ኦጌቲ ገዛኸኝ ሀበን ሚድል ኔሜ ገዛኸኝ ይሆናል። ቢካዝ አባቴ በህይወት ስለሌለ የአባቴን ስም መቀየር አልፈልግም። አባቴን ኦነር ለማድረግ የአባቴን ስም አስቀርቼ ሚድል ኔሜን ገዛኸኝ አድርጌ የመጀመሪያ ስሜን እና ላስት ኔሜን፣ ያው አሜሪካን ሀገር በላስት ኔም ነው የምንንቀሳቀሰው፣ ታውቃላችሁ፣ አብዛኞቻችሁ ታውቃላችሁ። ስለዚህ ከተወሰነ ወራት በኋላ ኦጌቲ ገዛኸኝ ሀበን ይሆናል ማለት ነው። ሶ አጠር ሲያደርጉት ሚድል ኔሙ ሲቀር ኦጌቲ ሀበን በሚለው ሌጋል ስሜ ይቀየራል ማለት ነው። የዛን ጊዜ ደግሞ ምነግራችሁ ታሪክ ይኖራል። ምክንያቱም እሱ ራሱን የቻለ ታሪክ አለው። ከዚህም በፊት ጽፌዋለሁ፣ ግን በደንብ ደግሞ እንደዚህ ወደ እናንተ መጥቼ አስረዳችኋለሁ ለምን ስሜን ህጋዊ ስሜ እንዳደረግኩት። ይህንን ስም ከምን አንጻር ሊይዘው እንደፈለግኩኝ ደግሞ ዲፕ ሄደን እንነጋገራለን ማለት ነው። ሶ ስሜ ከዛ የተነሳ ነው። ያደግኩት አዲስ አበባ ነው። አዲስ አበባ ነው የተወለድኩት። ፊት በር ነው። ፊት በር የሚባል ወደ ግቢ ገብርኤል አካባቢ ነው መሰለኝ የተወለድኩት። ፊት በር ነው የሚባለው። ኤኒዌይስ እዛ አካባቢ ነው የተወለድኩት። በ2 ዓመቴ ነው ከዛ ሰፈር የወጣሁት። ይሄ መጽሐፌ ላይ ያለ ታሪክ ስለሆነ ቀንጨብ ቀንጨብ አድርጌ ነው የምነግራችሁ። አንዱ ወደ ፊት ለፊት ከምታገኙት ፕሮጀክቴ አንዱ መጽሐፌ ነው። እግዚአብሔር ቢፈቅድ ከ2026 በፊት ጥንቅቅ አድርጌ ኤዲቲንጉን ምናምን ሁሉ ጨርሼ ወደ 2026 ስንገባ ወደ ፐብሊሽንግ ሀሳብ ወይም ወደ ፐብሊሽንግ ፕሮጀክት እገባለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ። ሶ በ2 ዓመቴ ነው ወደ 24 ቀበሌ የመጣ ነው ማለት ነው ከቤተሰቦቼ ጋር አስታውሳለሁ። ወንድሜ በጣም ሕፃን ነበረ። እኔ 2 ዓመቴ ነበረ። ሶ ወደዚህ ወደ 24 ቀበሌ ያደግኩት 24 ቀበሌ ነው። የተማርኩት ቦሌ ሃይ ስኩል፣ ቦሌ ኤሌመንተሪ ላይክ ቦሌ ሆምስ አካባቢ ያለ ቦሌ ኮሚኒቲ የሚባል ትምህርት ቤት ነው የተማርኩት። ኤሌመንተሪ፣ ሃይ ስኩልን ደግሞ ቦሌ ሃይ ስኩል ነው የተማርኩት። ከልጅነቴ ጀምሮ እግዚአብሔርን ወዳለሁ። በጣም በልጅነቴ ነው ጌታን ያገኘሁት። ክርስቶስ ኢየሱስን የህይወቴ አዳኝ አድርጌ የተቀበልኩት በጣም በልጅነት ነው። ኦልሞስት በ16 በ17 ዓመቴ በእግዚአብሔር ኪንግደም ውስጥ ህይወቴን ለዘላለም አጽፌያለሁ። እግዚአብሔር ረድቶኛል። ልጅነቴን ሁሉ እግዚአብሔር ይዞልኝ ያሳደገኝ ሴት ነኝ። እናትና አባቴ በህይወት የሉ። በጣም በቶሎ ነው የሞቱት። አባቴ በ14 ዓመቴ፣ እናቴ አይ ቲንክ በ21 ዓመቴ አካባቢ ነው ወደ ጌታ ሄደችው። ወር ቬሪ ያንግ፣ በጣም ያንግ እናትና አባት ነበሩ። አባቴ በ42 ዓመቱ ነው የሞተው። እናቴ ወደ 47 48 አካባቢ ነው የሞተችው። ሶ እግዚአብሔር በታማኝነት ያኔ ባላገኘው ኖሮ በ16 በ15 ዓመቴ በ17 ዓመቴ ባይቀድመኝ ኖሮ አይ ዶንት ኖ ምን አይነት ህይወት ሊኖረኝ እንደሚችል ልጅነቴና ወጣትነቴ ላይ እና በጣም በልጅነቴ ነው ክርስቶስ ኢየሱስን ያወቅኩት፣ ከኢየሱስ ጋር የተዋወቅኩት። ሶ ህይወቴን በሙሉ በሃይማኖት ሰርክል ውስጥ ነው የመጣሁት። በሃይማኖት ህይወት ውስጥ ነው የመጣሁት። ከሃይማኖት ውጪ
ከመጽሐፍ ቅዱስ ውጪ ከመዘመር ውጪ ቤተሰብን ከማክበር አገርን ከመውደድ ሶሳይቲን ከማክበር በጣም ኮንሰርቫቲቭ ሆኜ ነው ያደግኩት። እድሜን በሙሉ ማለት ነው ኦልሞስት ጉልምስናዬን በሙሉ በሃይማኖት ቤተክርስቲያን ውስጥ ፕሮቴስታንት በሚባለው የሃይማኖት ቤተክርስቲያን ውስጥ ነው የኖርኩት። ይሄ አብዛኞቻችሁ ታውቁታላችሁ፣ አዲስ ነገር አይደለም ለእናንተ። እኔ ድሮም የምታውቁኝ አሁንም የምታውቁኝ በፕሮቴስታንት ቤተክርስቲያን ውስጥ ነው ያደግኩት ማለት ነው። በልጅነቴ ግን ካቶሊክ ነበርኩኝ። እናቴ ካቶሊክ ስለነበረች ካቶሊክ ነበረ። በካቶሊክ ቤት ነው ሬዝ የተደረግኩት። የእናቴን ቤተሰቦች ካቶሊኮች ነበሩ ኤክሰፕት እናቷ። ከእናቷ ውጪ ካቶሊክ እምነት ተከታዮች ነበሩ። እናቴ የሚያወረሰችን ሃይማኖት ካቶሊክ ነበር። ስለ በካቶሊክ ቤት ነው ያደግነው። በካቶሊክ ቤት በጣም ደስ የሚል ጊዜ አሳልፈን ያደግነው። እማንረሳቸው ብዙ ትዝታዎች አሉ። ካቶሊክን በጣም ነው የምንወዳት፣ በጣም ነው የምናከብራት። ብዙ ስነ ልቦናችን በካቶሊክ ቤት ነው የኔ የተቀረጸው። ብዙ ኮንሰርቫቲቭ የሆኑ አይዲያዎቼ ከካቶሊክ ቤተክርስቲያን ውስጥ የመጡ ናቸው። እንዲሁም በአንድ ወቅት ገዳም መግባት መመነን ሁሉ አስብ ነበር። ጌታ ረድቶኝ ነው። እኔ መንኛ አስቡት ልኩ በጣም እኮ የማይሆን ነገር እኮ ነው። እና ለመመነን ሁሉ አስብ ነበረ። ገዳም ገብቼ የካቶሊክ እምነትን በማጥናት ለረጅም ጊዜ በዛ ህይወት ውስጥ እኖራለሁ ብዬ አስብ ነበር። ግን ጌታ ቀደመ። ክርስቶስ ኢየሱስን እንደ ግል አዳኝ አድርጌ ተቀበልኩኝ። ልጅነቴን በሙሉ በፕሮቴስታንት እምነት ውስጥ ነበር የመጣሁት። የልጅነት የሃይማኖት አካባቢ ያለው ኑሮ ይሄን ይመስላል። እዚህ ላይ ስክሪፕት ስለሚጽፍልኝ ስክሪፕቴን እያነበብኩ ነው ማወራችሁ። ምናልባት ዛሬ ከኔ ጋር ለ1 ሰዓት ትቆያላችሁ። አይሆፕ አይደብራችሁም ብዬ አስባለሁ። በትምህርት ህይወቴ ውስጥ ልጆኜ በጣም ትምህርት አልወድም ነበር። እንደ ትምህርት የሚያስጠላኝ አጥኒ ስባል በጣም ነበር የማልወደው። አባቴ በጣም ትምህርት ይወድ ነበር። ወንድሞቼ በጣም ቀለሞች ናቸው። እኔም ትምህርት ይደብረኛል እንጂ አይምሮዬ ብሪሊየንት ነው። አይምሮዬ ስማር ሳጠና ጎበዝ ነኝ። ግን ለትምህርት ልቤ እንትን አልነበረም። አርት ውስጥ በጣም እሳተፍ ነበረ፣ እወድ ነበረ። እጽፋለሁ፣ ድራማ ሰራለሁ፣ ቸርች ውስጥ ቤተክርስቲያን ካቶሊክ ቸርች ውስጥ እዘምራለሁ። የራሴን መዝሙሮች መጻፍ የጀመርኩት በጣም ልጆኜ ነው። ኦልሞስት 9ኛ ክፍል ስደርስ የራሴን ሶንጎች ራሴ መጻፍ ጀምሬ ነበረ እና የመጀመሪያ ሶንጎቼን እነዚህ ታሪኮች ለመጽሐፌ ይቀመጡ። መጽሐፌ ላይ በዲቴል ታገኙታላችሁ። የአደይ አበባ ጉትቻዎች የሚል መጽሐፍ ስካሚንግ አውት አንዱ ፕሮጀክቴ እሱ ነው። የአደይ አበባ ጉትቻዎች በኦጌቲ ሀበን ይመጣል በቅርብ ጊዜ። በጣም በእርግጠኝነት 2026 የበረከት ዓመታችን ነው። የበረከት ያሰብናቸውን ነገሮች የምንወልድበት በብዙ ሂሊንግ የምንንቀሳቀስበት ዓመት እንደሆነ ፊል አደርጋለሁ። በዚህ ባረጀ ዓለም ውስጥ ዛሬ ባይዘው ጌታ በጣም ሲናገረኝ የነበረው ጠዋት ከስራ እየተመለስኩኝ ይህ ዓለም አርጅቷል በእውነት we cannot wait to see Jesus። ኢየሱስን ለማየት በጣም እንቸኩላለን። እኔ እቸኩላለሁ። አይ ዶንት ኖ እናንተን አላውቅም። ግን ባለችኝ በቀረችኝ እድሜ ዘመን ሁሉ በዚህ ምድር ላይ እግዚአብሔር የሰጠኝን ኮሊንግ በተቻለኝ አቅም ፈጽሜ ለማለፍ እሞክራለሁ። አንዱ ፕሮጀክት መጽሐፌ ነው። 2-3 መጽሐፍ ስጽፍ አይታየኝም፣ ግን አንድ መጽሐፍ በህይወቴ እንዳለ አውቅ ነበረ። ይሄንን መጽሐፍ ወደ እናንተ በቅርብ ጊዜ አደርሳለሁ። እና ትምህርት እንደዛ ነበርኩኝ። እናቴ ከሞተች በኋላ ነው በጣም ለትምህርት ያለኝ ነገር የነቃ። ካሌጅ ገባው። ዩኒቲ ዩኒቨርሲቲ ነው ግራጁዌት ያደረኩት። ጆርናሊዝም ኤንድ ኮሚኒኬሽን ነው ግራጁዌት ያደረኩት። ከዛ በኋላ ወደ አሜሪካን ሀገር በ31 ወይ በ32 ዓመቴ ወደ አሜሪካን ሀገር የመጣሁት በትምህርት ነው። እሱም በመጽሐፍ ቅዱስ ትምህርት ቤት ነው። የስኩል ኦፍ ወርሺፕ ወይም የሚውዚክ ትምህርት ለመማር ነው ወደ ኦክላሆማ ተልሳ የመጣሁት። በዛ አጋጣሚ ነው ወደዚህ ሀገር ልመጣ የቻልኩት ማለት ነው። የትምህርት ላይፌ ይሄንን ይመስላል። ሪሌሽንሽፕ ኦ ማይ ጋድ ኢዝ ሶ ኤግዞስቲንግ። ኢየሱስ ክርስቶስ በጣም ኤግዞስቲንግ የሆነ ኮምፕሊኬትድ የሆነ ጥያቄ ያለበት፣ ለቅሶ ያለበት፣ ፔን ያለበት፣ አንዳንዴ ደስታ ያለበት በጣም ብዙ ነገር ያሳለፍኩበት ነው የሪሌሽንሽፕ ህይወቴ ማለት ነው። በህይወቴ በጣም ጥሩ ሰዎች በላይፌ መጥተው ያውቃሉ። የራሴም ጥፋት ያለበት፣ የእነሱም ጥፋት ያለበት፣ የማይታመን ሰው ማመን፣ ለማይሆን ሰው ራስን መክፈት፣ ራስን ኦፕን ማድረግ፣ የራስ ፔን፣ የራስ ሰልፍ ስቲም መውደቅ ያገናኘን ብዙ ሰዎች ነበሩ። በሪሌሽንሽፕ ውስጥ ብዙ ሀዘን የለኝም፣ ብዙ የሆነ እንትን የለኝም። ላይክ የራሴን ድንጋይ ቶሎ ስለምሸከም ራሴን ኢቫሉዌት አድርጌ ቶሎ ከዛ ነገር ላይ ስለምወጣ
ከሰዎቹ ከህይወቴ ሰዎቹ ከመውጣት ባለፈ ከናፍቆታቸው ባለፈ ምርር ያለ ወይ ወንዶች የሚያሰኝ ነገር በህይወቴ ውስጥ ብዙ ተናግሬ አላውቅም። ቢካዝ በአንድ ሪሌሽንሽፕ ውስጥ ሁለት ሰዎች አብረው ጥፋተኛ እንደሆኑ ስለማቅ ጥፋተኛ የሆኑበት ዲግሪ ሊለያይ ይችላል። አንደኛው 30%፣ አንደኛው 70%፣ አንደኛው 90%፣ አንደኛው 10% ሊያጠፋ ይችላል። አንደኛው 50፣ አንደኛው 50 ሊያጠፋ ይችላል። ቶሎ ብዬ ራሴን ነው ኢቫሉዌት የማደርገው። ስለዚህ በሪሌሽንሽፕ ብዙ ከደከሙ ሰዎች መካከል ነኝ ማለት እችላለሁ። በጣም ኦፕን ፐርሶናሊቲ ያለኝ አም ቬሪ ትራንስፓረንሲ ያለኝ ሰው ነኝ ብዬ አስባለሁ። ደግ ነኝ፣ ቅን ነኝ፣ ነገሮችን በጣም በጥሩ መልካ ያለው ሰዎችን አምናለሁ። በጣም አፍቃሪ ነኝ። ከምወዳቸው የኔ ባህሪዎች በጣም ሰጪ ነኝ፣ ደግ ነኝ፣ አንደርስታንድ ለማድረግ ሞክራለሁ። ኢሞሽናል ነኝ፣ ኃይለኛ ነኝ፣ የራሴ ኦፒኒየኖች አሉኝ። በጣም ከብዙ ነገር አንጻር ነው የኔ የሪሌሽንሽፕ አመሎች የሚለኩት ማለት ነው። እና መጽሐፌ ላይ በጣም በጥልቀት ጽፌዋለሁ ስለ ሪሌሽንሽፕ የነበረኝን ሀሳብ። አግብቼ አውቃለሁ። ኦ ማይ ጋድ እንዳትሉ፣ አግብቼ አውቃለሁ። በ2024 ጃንዋሪ 5 ነው ያገባሁት። አግብቼ አውቃለሁ። ይህንንም በጥልቀት ጽፍላችኋለሁ። ፖድካስቴም ላይ በስፋት እማወራላችሁ ነገር ስለሆነ ነው ዛሬ አለፍ አድርጌ የምነግራችሁ። ሰዓታችንም እንዳይደርስብን ማለት ነው። አለፍ አድርጌ ነው የምነግራችሁ ዛሬ። አግብቼ አውቃለሁ። አም ዲቮርስድ 233 ቀን ነው በሜሬጅ የቆየሁት። ኢትስ ስካም፣ ኢትስ ፍራውድ። እኔ እስከማምነው ድረስ እስካም እና ፍራውድ ተደርጌ ነው ብዬ ነው ማምነው። ኢት ዋዝ ናት አ ሪል ሜሬጅ። አትሊስት በእኔ በኩል ሪል ይመስለኝ ነበር፣ ግን ሪል አይደለም። ወዲያውኑ ነው በአፋጣኝ መፍትሄ የወሰድኩት። ምክንያቱም ዜር ኢዝ ኖ ዌይ እስካም እና ፍራውድ በሆነ ሜሬጅ ውስጥ የምቀመጥበት ምንም ሪዝን የለም። ስለዚህ እሱን የ233 ቀን የሜሬጅ ህይወቴን በደንብ በኤፒሶድ የምነግራችሁ፣ በሌላ ኤፒሶድ መመጣላችሁ ፕሮግራም ነው የሚሆነው። የሪሌሽንሽፕ ህይወቴ ኢዝ ቬሪ ኮምፕሊኬትድ ነው። በጣም ዲፕ ሄደን ማውራትና መጫወት ብዙ ጊዜ የሚፈልግ ነገር ነው። ግን ይሄንን ነው የምነግራችሁ ስለ ሪሌሽንሽፕ። ከዛ በተረፈ ምንድን ነው ኢንስፓየር ያደረገኝ ይሄንን ፖድካስት? ሁልጊዜም ይሄንን ነገር ማድረግ እወዳለሁ፣ እፈልግ ነበረ። ሚዲያዬን የራሴ የሆነ ሚዲያ ከልጅነቴም ጀምሮ የራሴ የሆነ ሚዲያ እንዲኖረኝ፣ ጆርናሊዝም የተማርኩበትን ምክንያት ለዚህ ነው፣ እንዲኖረኝ እፈልግ ነበረ። ከሁሉ ነገር በላይ ግን የሶሳይቲ መዝቀጥ፣ በዚህ ደረጃ ትውልዳችን መመታቱ፣ ቤተ እምነት ተቋሞቻችን መመታታቸው፣ እውነተኛ ነገሮች መጥፋታቸው፣ እውነተኛ ልቦች መጥፋታቸው፣ እውነተኛ ሰው ማንነቶችና ሰዎች መንግስታቶች መጥፋታቸው ለዛ ኢንስፓየር አድርጎኛል ብዬ አስባለሁ። ከምንም ነገር በላይ ደግሞ የትግራይ ጦርነት፣ የትግራይ ጄኖሳይድ ከምንም በላይ ኢንስፓየር አድርጎኛል ብዬ አስባለሁ። ለዚህ ሚዲያ መጀመር ወይም ደግሞ መከፈት ወይም ደግሞ መስራት ማለት ነው። ኢቨን ዶ ከልጅነቴም የማስበው ነገር ቢሆንም ግን ሞር ኢነርጂ፣ ሞር ማንነት፣ ሞር እውቀት ይሄ የትግራይ ጦርነት ፈጥሮልኛል ብዬ አስባለሁ። በዛ የተነሳ ነው ኢንስፓየርድ የሆንኩት። በዚህ ፖድካስት ላይ ስለ ብዙ ነገር ነው የምናወራው። ማናወራው ነገር የለም። የማንጋብዛቸው ሰዎች የሉም። ከማይመስሉን ከማንቀበላቸው ሰዎች ጨምሮ፣ የኑሮ ስታይላቸውን ከማንቀበለው ጀምሮ፣ ከምንደግፋቸው ከማንደግፋቸው ሰዎች ጀምሮ በተቻለን አቅም ይሄ የኦጌቲ ሀበን ፖድካስት ሁሉንም ሰው እንዲያስተናግድ አድርጌ ነው መቅረጽ የምፈልገው። ሁሉም ሰው መጥቶ እዚህ ላይ ሀሳቡን እንዲናገር ነው የምፈልገው። በተለይ ለኢንተርቪው ቁጭ ካልን ማለት ነው። እና ፖለቲካ እናወራበታለን፣ ስፒሪቹዋል ነገር እናወራበታለን፣ ሶሻል ላይፍ እናወራበታለን፣ ፐርሰናል ህይወታችን እናወራበታለን፣ ፔናችን እናወራበታለን፣ ስለ ሜንታል ሄልዝ ልናወራ እንችላለን፣ ስለ ብዙ ነገር ልናወራ እንችላለን። ስለዚህ ፖድካስቴ በዛ ዙሪያ በጣም አውተንቲክ በሆነ ሁኔታ፣ ተፈጥሯዊ በሆነ ሁኔታ በዛ ዙሪያ የሚያውጠነጥን ፕሮግራም ነው የሚሆነው ማለት ነው። ለሁላችሁም ሚኒንግፉል ነው የሚሆነው በእርግጠኝነት። ይሄ ፖድካስት እዚህ ፕሮግራም ላይ የምናቀርበው ነገር ሚኒንግፉል ነው የሚሆነው።
ሚኒንግፉል የማይሆን ነገር አናመጣም። ብንጫወትም ብንቀልድም ብንስቅም ብናለቅስም ግን ሁሉንም ሰው ሬዝኔት የሚያደርግ ሁሉንም ሰው የሚነካ ከሁሉ ቤት ጋር ሪሌት የሚያደርግ ፕሮግራም ነው ይዤ ለመምጣት የምሞክረው። አብዛኛው ነገሬ ከህይወቴ ላይ የሚቀዳ ነው። እኔ ብዙ አንብቤ አይደለም ብዙ ነገር ያወቅኩት፣ ብዙ ሰምቼ፣ በእርግጥ በጣም ብዙ ሰማለሁ፣ ከማነብ ብሰማ ይቀለኛል። ብዙ ነገሮች አዳምጣለሁ፣ ግን የህይወቴ ኤክስፒሪየንስ የሰጠኝ ነገር ነው። ብዙ ጊዜ ሳወራ ብዙ ሰዎች የሚወዱት ኦጌቲ መሆንላቸው ኦጌቲያቸው የምሆነው ያለፍኩትን ነገር ስለማወራ ነው። ብዙም አልደብቅም፣ ብዙ ሚስጥር የለኝም። ለሰው ይጠቅማል ብዬ ካሰብኩኝ ብዙም ለሚስጥር አልጨነቅም። ቢካዝ ከፍም አልኩኝ ዝቅም አልኩኝ፣ የጽድቅ ኑሮ ውስጥም ኖርኩኝ የኃጢአት ኑሮ ውስጥም ኖርኩኝ፣ ከክርስቶስ ፍቅር ሊለየኝ የሚችል ከጸደኩበት ጸጋ ሊያስወድቀኝ የሚችል ምንም ነገር እንደሌለ ስለማምን ማለት ነው። ከምንም በላይ በህይወቴ ውስጥ የእግዚአብሔር ቃል ምስክርነት ስላለኝ ሰዎች በተለያየ ነገር ውስጥ ያልፋሉ። ስለዚህ የኔ የሆነውን ነገር ባካፍላቸው እነሱ ውስጥ የሚፈጠረው ስሜት ወይም ደግሞ የኦጌቲ ሀበን ህይወት ይሄ ነው እንዴ የሚለው ማህበረሰብ ብዙም አያስጨንቀኝም፣ ለእናንተ የሚጠቅም ሆኖ ከተሰማኝ ማለት ነው። እና በጣም ሚኒንግፉል ነው የሚሆንላችሁ ይሄን ፖድካስት። ሁልጊዜ የሚጠቅም ነገር ካገኛችሁበት፣ የምትወዱት ነገር ካገኛችሁበት እባካችሁ ሼር አድርጉት፣ ሰብስክራይብ አድርጉ፣ ደግፉኝ፣ ሰፖርት አድርጉኝ። ምንም ይሄ ጥያቄ የለውም። ግን እርግጠኛ ነኝ ከሁላችሁ ህይወት ጋር የሚመሳሰል ከሁላችሁ ህይወት ጋር የሚመጣጠን ነገር ይዤላችሁ ግን እንደምመጣ በጣም ተስፋ አደርጋለሁ። በዛ የተነሳ ፖድካስቴ ሚኒንግፉል ነው ለእናንተ ማለት ነው። እና የማቀርብላችሁ በሳምንት አንዴ ነው። የኤፒሶዱ ፍሪኩዌንሲ በሳምንት አንዴ ነው። ቢካዝ ስራ አለኝ፣ ፉል ታይም ሰራለሁ። ሌሎቹ ቢዝነሶችም አሉኝ ማንቀሳቀሳቸው። ስለዚህ ከነሱ ቆርሼ ነው ከእናንተ ጋር ሰኞ ማታ የምቀመጠው። ሰኞ ማታ ሁል ጊዜ በተቻለኝ አቅም አንድ ቲም ኢትዮጵያ ላይ ለመቅጠር አስቤያለሁ። ዛሬ ተነጋግረናል። ምናልባት ከተሳካልን እስከ ሰኞ እስከ 12 ኤኤም ማንዴይ 12 ኤኤም which is በዚህ ሀገር ማክሰኞ ጠዋት ይሆናል ማለት ነው። ኦልሞስት ሞርኒንግ ይሆናል። እስከ ሚድናይት ድረስ አንድ ኤፒሶድ ይዤ ወደ እናንተ እመጣለሁ። ቃሌን ጠብቄ አንለስ በጣም ሲሪየስ ወይም ደግሞ በጣም ስፔሲፊክ የሆነ ጉዳይ አርጀንት የሆነ ጉዳይ ካልገጠመኝ በስተቀር ከአቅሜ በላይ በሆነ ጉዳይ ካልሆነ በስተቀር ሰኞን ሚስ ላለማድረግ ሞክራለሁ። ሰኞን ከእናንተ ጋር ነው ማታ ማሳልፈው። ቀን ጸልያለሁ። ሌሎች ሶሻል ሚዲያዎች ላይ መናገር ያለብኝ ማውራት ያለብኝ ነገር ካለ አወራለሁ። ቡናዬን ጠጣለሁ፣ ኩክ አደርጋለሁ። ቀኑን ሙሉ ከራሴ ጋር ነው። ሰኞ ነው ሙሉ ማክሰኞ ነው ለራሴ ለቢዝነስ ስራ የምወጣው እና ስለዚህ ሰኞ ከእናንተ ጋር እመጣለሁ። ስለዚህ በሳምንት አንድ ጊዜ ነው የምንገናኘው ማለት ነው። ሶሎ ቶክ ነው የሚሆነው። ብዙ ጊዜ ራሴ ነኝ የማወራቸው። ያው ለምዳችሁኛል፣ በእርግጥ ለምዳችሁኛል። ምናልባት አሁን ጽድት ሜካፔን አድርጌ ሊፕስቲኬን ተቀብቼ በስነስርዓት ልብሴን ለብሼ ተዘጋጅቼ ከዚህም በኋላ ይሄ ፖድካስት እያማረ እያደገ እየበለጸገ ነው የሚመጣው። ስለዚህ ስቶሪ ቴሊንግ ይኖረዋል፣ ሶሎ ቶክ እኔና እናንተ ብቻ የምናወራው ይኖረዋል፣ ኢንተርቪው ይኖረዋል። ከምንም በላይ ደግሞ ኢንቨስቲጌቲቭ ጆርናሊዝም ይኖረዋል። ምን ማለቴ ነው? አንዳንድ የማቀርባቸው ፕሮግራሞች ሊኖሩ ይችላሉ ሂር ኤንድ ዴር። ፕራይቬት ኢንቨስቲጌተር ለመቅጠር አስባለሁ። እስን አይዲያ ነው። ኦልሬዲ ያነጋገርኳቸው ሰዎች አሉ፣ አሜሪካኖች ናቸው። ዋጋ እያወዳደርኩኝ ነው። እነዚህ ፕራይቬት ኢንቨስቲጌተሮች ተስማምተውኝ ዋጋቸው ተስማምቶኝ ካገኘኋቸው ከጀመርኩኝ ምናልባት ጆርናሊዝምን ወይም ጋዜጠኝነትን ትንሽ ከፍ የሚያደርግ ብዙዎቻችንን፣ ሶሳይቲያችንን፣ ኮሚኒቲያችንን ሊረዳ የሚችል ነገሮችን ለመስራት አስባለሁ። የኔ ፖድካስት ለየት ያለው ሳይዱ ይሄ ይመስለኛል። አሁን ቀላል ሆኗል ዘመኑ። ራሳችሁም ራሱ ብዙ ነገር ኢንቨስቲጌት ማድረግ ትችላላችሁ። ግን አንዳንዴ ፕሮፌሽናል በሆነ ሰው ስታደርጉት ትንሽ ኦዲየንስም ለመሰብሰብ የሚያዳምጣችሁም ሰው ሲሪየስሊ እንዲወስዳችሁ ስለሚረዳ ፕራይቬት ኢንቨስቲጌተር ለመቅጠር አስባለሁ። በዚህ ፈታሽ በሆነ በርባሪ በሆነ ጋዜጠኝነት
ለመምጣት ሞክራለሁ። እስከዛሬ ድረስ ሁሉ ነገራችን አደባባይ ይወጣል፣ አደባባይ እንጫጫህበታለን፣ አደባባይ እንሰዳደብበታለን፣ አደባባይ እንካሰስበታለን። እከሌ ገንዘብ ሰረቀች፣ እከሌ ገንዘብ ወሰደች፣ እከሌ ሌባ ናት፣ እከሌ ሌባ ነው እያልን ብዙ በሀሜት ላይ የተመሰረተ ኮሚኒቲ ነው የኛ ኮሚኒቲ። በሩመር ላይ የተመሰረተ ነው። በፋክት ላይ የተመሰረተ ሶሳይቲ የለንም። በመረጃ ላይ በጠያቂነት ላይ የተመሰረተ ሶሳይቲ አንፎርቹኔትሊ እንደድል ሆኖ የለንም እና ይሄን ለማስተማር በእርግጥ እኔ ማህበረሰብ ለመቀየር አልመጣሁም። ይሄ ማህበረሰብ ይቀየራል ብዬ አላስብም። ብዙ ነገር ደርሶበት ያልተቀየረ ማህበረሰብ ነው እና ይቀየራል ብዬ አላስብም። ግን አትሊስት የራሴን ኮንትሪቢዩሽን የራሴን እምነት አንጸባርቄ ግን ማለፍ እችላለሁ። ፕሮባብሊ ነገ የሚመጣ ጀነሬሽን እነዚህን ነገሮች እንደ ሪሶርስ ይጠቀምባቸዋል ወይም ደግሞ የሚመጣው ጀነሬሽን ወይ ያመሰግነናል ብዬ አስባለሁ እንጂ አሁን ያለውን ሶሳይቲ ለመለወጥ ለመቀየር እባካችሁ ምናምን ለማለት አይደለም ይሄ ፖድካስት አላማው ባይዘው እና ግን በሶሳይቲያችን ውስጥ የተለየ አንድ ነገር የተለየ አሰራርን የተለየ እይታን ለማስተማር ሞክራለሁ እና ይሄ በርባሪና ፈታሽ የሆነው የጋዜጠኝነት ክፍል ከምንቧጨቅበት ቡጨቃ ከምንተማማበት ካራክተር አሳስን ከምንደራረግበት ነገር አውጥቶ ሌላ እይታ ይሰጠናል ብዬ አምናለሁ። እዚህ ላይ በጣም ፎከስ አድርጌ እየሰራው ነው። በጊዜው በሰዓቱ ቢልድ አፕ ስናደርገው ይሄንን ሳይድ ኦፍ ፖድካስት ለእናንተ መጥቼ አስተዋውቃችኋለሁ፣ ነግራችኋለሁ ማለት ነው እና ያ ሞቲቬሽናል የሆነ ነገር ኤዱኬሽናል የሆነ ካዥዋል የሆነ አንዳንድ ጊዜ እንዲሁም ደግሞ ባለሁበት ከተማ በሚሄድበት ከተማ የሚያጋጥመኝን ኤክስፒሪየንስ፣ የምግብ ኤክስፒሪየንስ፣ የሆቴል ኤክስፒሪየንስ፣ የቦታዎች ኤክስፒሪየንስ፣ የቢዝነሶች ኤክስፒሪየንስ ወደ እናንተ ይዤ እመጣለሁ፣ አስተዋውቅላችኋለሁ። በነፃ ነው የምሰራው፣ ማንም ከፍሎኝ አይደለም የምሰራው። ቢካዝ አንዳንዴ ጥሩ ሰርቪስ የሚሰጡ ሰዎች በነፃ ብታስተዋውቁላቸው ምንም አይደለም እና ባለፈው ሚልኪ የሚባል ካፌ እዚህ ፖርትላንድ ኦሬገን ላይ አስተዋውቂያችሁ ነበረ። እንደ አጋጣሚ ነው ዶርዳሽ ላይ ምግብ ለማዘዝ ስወጣ ብዙ ጊዜ ሁለት የኢትዮጵያ ሬስቶራንቶች ናቸው የሚወጡት። ሁለቱንም ሞክሬያቸው አልወደድኳቸውም። ስማቸው መጥቀስ አያስፈልግም። ይሄኛው አዲስ ነበር። ላስት ዊክ ሰኞ ምሳዬን ሳዝዝ አዲስ ነበር እና በድፍረት ዶሮ እና ቬጂ ኮምቦ ነበር ያዘዝኩት። ቬጂ ኮምቦ ኦ ማይ ጋድ እንዴት እንደሚጣፍጥ ልነግራችሁ አልችልም። ዶሮ እንዴት እንደሚጣፍጥ ልነግራችሁ አልችልም። ሪላቲቭሊ ከሀገራችን ወተን እዚህ ስንመጣ የሀገራችን ቴስት የሚል ምግብ ለማግኘት ታውቃላችሁ በጣም ነው የምንለፈው። እኛ ደግሞ ከባህልም ከአመጋገባችንም ከቴስት ጋር በጣም የተገናኘ ነገር አለን እና ይሄ ሚልኪ ካፌ ፖርትላንድ ኦሬገን ውስጥ የሚገኘው ካፌ ስለወደድኩት ማስታወቂያ ሰርቼላችኋለሁ እና ሄዳችሁ እዚህ ፖርትላንድ ኦሬገን ላይ ያላችሁ ሰዎች ካላችሁ ሄዳችሁ ኢንከሬጅ አድርጓቸው፣ ብሉ። በጣም ነው በተለይ የቀይ ስራቸው ቬጂ ኮምቦ ውስጥ ያለ ቀይ ስርና ቺክፒያቸው አተርክካቸው ፐርፌክት፣ በቃ ፐርፌክት ነው እና እንደዚህ አይነት ኤክስፒሪየንሶቼን ፐርሰናል ኤክስፒሪየንሶቼን መጥቼ ነግራችኋለሁ። እናወራለን፣ እንጫወታለን። እና ዛሬ አክቹሊ የሚገርማችሁ ነገር አንድ ኢንተርቪው ቀርጻለሁ ብዬ አስቤ ነበር። ከአንድ ወዳጄ ጋር ኢንተርቪው እናደርጋለን ብለን አስበን ነበር። እንደ አጋጣሚ ሆኖ አልቻለችም ወዳጄ ጓደኛዬ እና በሚቀጥሉት ሳምንታት ምናልባት ያንን ኢንተርቪው ለመቅረጽ ሞክራለሁ። ባይዘዌ በፕሮግራሞቼ ላይ ታዋቂ ሰዎች እየፈለጉ በእርግጥ ታዋቂ ሰዎች በጣም አብሬያቸው ቁጭ ብዬ ላወራቸው ኢንተርቪው ላደርጋቸው የምፈልጋቸው ሰዎች አሉ። ለምሳሌ አንዱ I've been trying like so hard to get him and to convince him to sit down with me, Jawar Mohammed. Jawar Mohammed, please. እባክህ አላሳፍርህም። የእውነት ለመናገር አንደኛ ፖድካስቴንም ለመርዳት እንደ ሴት እንደነዚህ አይነት ጠንካራ ሴቶችንም ለማበረታታት ወደ ፖድካስቴ ብትመጣና ኢንተርቪው ባረግህ በጣም ደስ ይለኛል። አንዱ ከመመኛቸው ሰዎች ከታዋቂ ሰዎች ከመመኛቸው ሰዎች መካከል አንዱ ጀዋር መሐመድ ነው። ጌታቸው ረዳ የድሮ የኔ ማር ስራ ሀሳቤን አልቀየርኩም። ባይዘው ሀሳቤን አልቀየርኩም ጀስት ቢካዝ በጣም ሀርት ስላደረገንና ስለጎዳን እሱን ለመጠየቅና ከሱ ጋር ቁጭ ብሎ ለማውራት ሀሳቤን አልቀየርኩም። ስቲል እፈልጋለሁ ከጌታቸው ረዳ ጋር ቁጭ ብዬ ማውራት።
ኢነርጂ ነው። ለሱ ያለኝ ኢነርጂ፣ ለሱ ያለኝ ፍቅር፣ ለሱ ያለኝ ጸሎት፣ ለሱ ያለኝ ነገር ነው የተቀየረው እንጂ ስቲል ከሱ ጋር ቁጭ ብዬ ማውራት አሁንም ድረስ ፈልጋለሁ። ከታዋቂ ሰዎች እንደነዚህ አይነት ሰዎችን ማነጋገር ፈልጋለሁ፣ እድሉ ከገጠመኝና ካገኘሁት ማለት ነው። ከዚህ በፊት ላናግራቸው ሞክሬ መልእክት ልኬባቸው ላናግራቸው ያልቻልኩኝ ኢንቪቴሽንን ያልተቀበሉኝ ሰዎች አሉ። ለምሳሌ እንደ የቀድሞ ጠቅላይ ሚኒስትር ታምራት ላይኔ፣ እንደ አቶ ልደቱ አያሌው ሞክሬያለሁ፣ አልቻልኩም። ግን በሆነ ወቅት ላይ ካገኘኋቸው እነዚህን ሰዎች ማነጋገር እፈልጋለሁ። ከዛ በተረፈ ግን የኔ ፖድካስት የኔ ሚዲያ ታዋቂ ሰዎችን የሚያሳድድ ታዋቂ ሰዎችን እየፈለገ ሴንሴሽናል የሆኑ በጊዜው ላይ ምንድነው ያሉ ሰዎችን እየፈለገ የሚያናግር ፖድካስት አይደለም። ይሄ ፖድካስት ኦጌቲ ሀበን ፖድካስት ሞር እህታችሁ የሚመስል ወንድማችሁ የሚመስል ቤስት ፍሬንዳችሁ የሚመስል ከብዙ ኦርዲነሪ ሰዎች ኤክስትራ ኦርዲነሪ የሆነ ህይወትን ወደ እናንተ ዲፍረንት የሆነ እይታ የሚሰጣችሁን ህይወት ወደ እናንተ የሚያመጣ ፖድካስት ነው እንጂ ታዋቂ ሰዎችን፣ አርቲስቶችን፣ ዘፋኞችን እነከሌን which is good ቢመጡ ቢያወሩ ፖድካስቴን ያሳድጉልኛል፣ ዩቲዩቤን ያሳድጉልኛል። የኔ ዓላማ ግን እሱ አይደለም። የኔ ዓላማ በጣም ኦርዲነሪ ከሚባሉ ሰዎች፣ በጣም አይታወቁም ከሚባሉ ሰዎች ቤስት የሆነ ህይወት ያላቸው፣ ህይወታቸውን በአግባቡ የተጠቀሙ፣ መከራቸውን በአግባቡ የተጠቀሙ፣ እንዲሁም በህይወታቸው ያገኙትን ኤክሳይትመንት በአግባቡ የተጠቀሙ ሰዎችን ወደዚህ መድረክ አምጥቼ ከእናንተ ጋር ማስተዋወቅ። ስለዚህ ሰፊ ነው፣ ብሮድ ነው። በየጊዜው የሚመጣልኝ ሀሳብ ሊኖር ይችላል። በየጊዜው እያመጣው ማነጋግራችሁ የማመጣላችሁ ስቶሪዎች ሊኖሩ ይችላሉ። ለምሳሌ በሚቀጥለው ሳምንት አንድ ልሰራ ካሰብኩት ፕሮግራም የሚቀጥለው ኤፒሶዴ የሶሻል ሚዲያ ላይ በቲክታክ ላይ ያሉ አንዳንድ ጠቃሚ የሆኑ ነገሮች ሳገኝ ወደ እናንተ እንደማመጣ ቃል ገብቼላችኋለሁ። ሰው በጣም የመረመርኩት የፈታተሽኩት ፕሮግራም ስለሆነ የፊራኦል ኢቴቻን እና የፊራኦል ኢቴቻን ቢዝነስ በጣም ኢንቨስቲጌት ስላደረኩት በጣም ስለሰራሁበት የተወሰኑ መረጃዎችም ደግሞ ስላገኘሁኝ በሱ ዙሪያ የማዘጋጅላችሁ ፕሮግራም ይኖራል። የሚቀጥለው ፕሮግራሜ እዛ ላይ ነው የሚያተኩረው፣ እዛ ላይ ነው የሚሰራው እና አንቲሲፔት አድርጋችሁ እንድጠብቁኝ እፈልጋለሁ። በሱ ጃፈሮ ትራክ ድራይቪንግ ስኩል በሚባለው LLC በሚባለው ቢዝነሱ መካከል እና በሱ የቢዝነስ ህይወት ሌጋል ስታተስ መካከል የሰራኋቸውን አንዳንድ ያገኘኋቸውን ውጤቶች ወደ እናንተ ይዤ እመጣለሁ። እንደነዚህ አይነት ፕሮግራሞችም መሀል ላይ አካትታለሁ። ሶሻል ሚዲያ ላይ የሚጠቅሙ በተለይ ትውልድን ሊያታልሉ ያሉ፣ ትውልድን ሊያጠፉ ያሉ፣ ብንነጋገርባቸው ጥሩ የሆኑ አቋማችን ምን ጋር እንደሆነ ብናሳውቅ መልካም የሆኑ ሀሳቦችን ከሶሻል ሚዲያም አንዳንድ ጊዜ ከቲክታክ ማህበረሰብም አንዳንድ ይዤላችሁ እመጣለሁ። ቲክታክ ማህበረሰብም ላይ ያሉ ሰዎችን ማነጋገር የምፈልጋቸው ሰዎች፣ ማግኘት የምፈልጋቸው ሰዎች አሉ። እነሱንም ካገኘኋቸው ፖድካስቴን ኢንትረስቲንግ ለማድረግ እነሱንም ይዣቸው ለመምጣት ኢንተርቪው ለማድረግ ሞክራለሁ። በተቻለኝ አቅም ደግሞ ትራቭል አድርጌ በመሄድ ፌስ ቱ ፌስ ቁጭ ብዬ ተነካክተን ተጨባብጠን ሀክ ተደራርገን የምናወራበትን አይነት የኢንተርቪው ሴትአፕ ለመፍጠር ሞክራለሁ። በዚህ ሁሉ ውስጥ የእናንተ ኢንካሬጅመንት፣ የእናንተ ማበረታታት፣ የእናንተ ኮሜንት ያስፈልገኛል። ጸሎት አድርጉልኝ። this is my healing season፣ የሂሊንግ ጀርኒ ነው። ወደ ራሴ በጣም ፎከስ ያደረኩበት ጊዜ ነው። ማለት መልእክት ላኩልኝ፣ ጠይቁኝ፣ ጥያቄ ካለ ኢንተርቪው እንዳደረግላችሁ የምትፈልጉት ሰው ካለ ካገኘሁት ያን ሰው እሞክራለሁ። የምትፈልጉትን ሰዎች ኮሜንት አድርጉልኝ፣ ጻፉልኝ። እነዛን ሰዎች ፈልጌ ለማግኘት ሞክራለሁ። በጊዜው እጄ ላይ ያለውን ሪሶርሶች ለመጠቀም ሞክራለሁ። አይ ሆፕ ብዙዎች ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። ኦጌቲ ሀበን ፖድካስት የመጀመሪያው ሲዝን ይሄንን ይመስላል። ብዙ ኤክስፕሌን ካላደረኩኝ፣ ብዙ መንገራገጭ ካያችሁ don't give up on me, trust me, don't give up on me, we're gonna have a best year። ጥሩ ቀን ጥሩ ጊዜ ይኖረናል አብረን። እናመሰግናችኋለሁ። thank you so much guys። ሌላ ልላችሁ የምፈልገው ነገር ምንድን ነው? that's it። bye bye።